ሰላም እንደምን ቆያችሁ እንደምን ከረማችሁ ውድ የመላት ቱቶሪያልስ ቤተሰቦች ዛሬ በፕሮጀክት ማኔጅመንት ፕሮጀክት ፕሪፓሬሽን ላይ ሁለተኛውን የፊዚቢሊቲ አሰስመንት አይነት ቴክኒካል ፊዚቢሊቲ አሰስመንት ብለን የምንጠራውን እንመለከታለን። እንግዲህ ፕሮጀክት ፕሪፓሬሽን አራተኛ ቻፕተር ላይ ያለ ኮርስ ነው ያለ ኮንሴፕት ነው። ዘን በፕሮጀክት ፕሪፓሬሽን ውስጥ ደግሞ የምንሰራቸው አሰስመንቶች አሉ። እነዚህ አሰስመንቶች ወደ 5 አካባቢ የሚደርሱ አሰስመንቶች አሉ ብለን ነበረ ባለፈው ዲስከስ ባደረግነው ቪዲዮ ላይ። አንዱ የመጀመሪያው የማርኬቲንግ ዲማንድ አሰስመንት ሲሆን እሱም ባለፈው በነበረን ቪዲዮ ቆይታ አይተን ነበረ። ሆፕ እንደወደዳችሁ ተስፋ አደርጋለሁኝ። ዛሬ ደግሞ በሚኖረን ቆይታ ስለ ቴክኒካል ፊዚቢሊቲ አሰስመንት እናያለን። እንግዲህ ከዚህ በኋላ በቀጣይ ደግሞ ስለ ኤንቫይሮንመንታል ኢምፓክት አሰስመንት እና ስለ ሪስክ አናሊሲሶች እናያለን። ከዛ በመቀጠል ስለ ፋይናንሻል አሰስመንት እንዴት እንደሚሰራ እያደረግን እንግዲህ ወደ ቀጣዮቹ ቻፕተሮች እንሻገራለን። ዛሬ እንግዲህ በፕሮጀክት ማኔጅመንት 5ኛ ቪዲዮ ነው የሚሆነው ማለት ነው። ስለዚህ ዛሬ እንደ አጠቃላይ ቴክኒካል አሰስመንት ቴክኒካል ፊዚቢሊቲ አሰስመንት ምን ማለት ነው፣ እንግዲህ በፕሮጀክት ፕሪፓሬሽን ውስጥ ሚና ይኖረዋል፣ ሮል ይኖረዋል፣ በምን አይነት መልኩ ነው ማዘጋጀት የምንችለው፣ ምን አይነት ጉዳዮች ናቸው ከግምት ውስጥ የሚገቡት የሚሉትን ጉዳዮች እንመለከታለን ማለት ነው። እንግዲህ ቴክኒካል ፊዚቢሊቲ አሰስመንት ብለን የምንጠራው እንግዲህ አንድ ፕሮጀክት ቴክኒካሊ ፊዚብል ነው ወይስ አይደለም ወይ የሚለውን አሰስ የምናደርግበት ነው። መተግበር ይችላል ወይ መከወን ይችላል ወይ፣ ያንን ለመተግበር ያንን ለመከወን የሚያስችል በቂ የሆነ ማቴሪያል አለን ወይ፣ በቂ የሆነ ኢንፑት አለን ወይ፣ ለዛስ የሚሆን ማሽነሪ ማግኘት እንችላለን ወይ፣ እንዴት ነው ፕሮሰሱስ ምን ይመስላል፣ ሂደቱስ ምን ይመስላል፣ ኦቨርኦል ካፓሲቲያችንስ ምንድነው የሚመስለው፣ ፕላስ ደግሞ ያንን ያሰብነው ፕሮጀክት የምንተገብርበት ቦታ የት ነው፣ ስፔሲፊካሊ ሳይቱ የት ነው፣ ለፕሮጀክታችንስ የሚሆነው የሰው ሀብት ማን ነው፣ ከየት ነው የሚገኘው፣ ያላቸውስ የሂውማን ካፒታል ምን ይመስላል የሚሉ ተያያዥ የሆኑ ጉዳዮችን በዲቴል በሆነ መንገድ አሰስ የምናደርግበት ኤሪያ ነው ማለት ነው ቴክኒካል ፊዚቢሊቲ አሰስመንት። ምክንያቱም እነዚህ የዘረዘርናቸው እነዚህ ሊሰርግናቸው ጉዳዮች አንድ ፕሮጀክት ሰክሰስ ላይ ትልቅ የሆነ ኢምፓክት ትልቅ የሆነ አሻራ ያላቸው ጉዳዮች ስለሆኑ ማለት ነው። ስለዚህ አጠቃላይ ቴክኒካል አናሊሲስ ኢዝ ቱ ስታብሊሽ ዌዘር ኦር ኖት ዘ ፕሮጀክት ኢዝ ቴክኒካሊ ፊዚብል ኦር ኖት የሚለው ቴክኒካሊ ፊዚብል ነው ወይስ አይደለም ወይ የሚለው እና ኤንድ ኦልሶ ትራይ ቱ ፕሮቫይድ ኦልተርናቲቭ የሆኑ ቴንታቲቭ ሶሉሽኖችን የሚያስቀምጥልን፣ ያ ማለትም ፕሮጀክታችን ፊዚብል ሊሆን የሚችልበትን መንገድ፣ ፕሮጀክታችን አዋጭ ሊሆንበት የሚችለውን መንገድ፣ ፕሮጀክታችን ሰክሰስፉሊ አኮምፕሊሽ መደረግ የሚችል ፕሮጀክት መሆኑን ማሳየት የምንችልበትን ኦልተርኔቲቭ ኦፕሽኖችን የምናስቀምጥበት ስቴጅ ነው ማለት ነው የቴክኒካል አናሊሲስ ብለን የምንጠራው አሰስመንት። እንግዲህ እንዳጠቃላይ ስታብሊሽንግ ዞስ ቴክኒካል ፊዚቢሊቲ ውስጥ እንግዲህ የምናያቸው በዋናነት የቴክኖሎጂካል ሪኳየርመንቶች እናያለን። ከዛ በተጨማሪ ግን እንዳጠቃላይ ፕሮጀክታችን ቴክኒካሊ ፊዚብል ነው ወይስ አይደለም ወይ፣ እንዲሁም ኢንጂነሪንግ አስፔክቱ ምን ይመስላል፣ ኦቨርኦል የሆነ ቴክኒካል እና ኢንጂነሪንግ አስፔክቱ ምን ይመስላል። ከዛ በተጨማሪ የአንድ ፕሮጀክት ፊዚቢሊቲ በተለይ በቴክኒካል በሆኑ ጉዳዮች ኦፕሬሽናል በሆኑ ጉዳዮች እንዴት ነው የሚታየው፣ ስታርቲንግ ፍሮም ከኢንፑት ጀምሮ። ምክንያቱም እንዳጠቃላይ ኦፕሬሽናል ሊሆነ ፊዚቢሊቲ ነው እዚህ ጋር አሰስ የምናደርገው። ኦፕሬሽን ስንመለከት ደግሞ ኢንፑት ወደ አውትፑት ፕሮሰስ ይደረጋል። ስለዚህ እዛ ኢንፑት ውስጥ ያሉት ኢንፑቶቹ እነማን ናቸው፣ እነዛን ኢንፑቶች ከየት ነው የምናገኛቸው፣ በተቻለ መጠን ኮስታችንን ኮስት ዋይዝ የሆኑ ኢንፑቶችን ከየት ማግኘት እንችላለን፣ እንዴት ማግኘት እንችላለን፣ እንዴት አኳየር ማድረግ እንችላለን፣ ደግሞ እንዴት ፕሮሰስ ማድረግ እንችላለን የሚሉት ጉዳዮችን ዲቴል በሆነ መንገድ የምንመለከተው ይሆናል ማለት ነው። እንግዲህ በቴክኒካል ፊዚቢሊቲ አሰስመንት ውስጥ የምንመለከታቸው ቁልፍ ጉዳዮች ምንድን ናቸው ስንል የመጀመሪያው በጣም ኤፊሽንት የሚባል የፕሮዳክሽን ፕሮሰስን ሰሌክት ማድረግ ነው። ኬ አስፔክቱ ወይም እንደ አጠቃላይ ኬ የሆነ ኦብጀክቲቭ ማለት እንችላለን። ኦብጀክቲቮቹ ምንድናቸው ስንል የቴክኒካል አሰስመንት የመጀመሪያው ኤፊሽንት የሆነ የፕሮዳክሽን ፕሮሰስን ሰሌክት ማድረግ ነው። ኤፊሽንት የሆነ የፕሮዳክሽን ፕሮሰስን ሰሌክት ማድረግ ነው። እንደሚታወቀው ፕሮጀክት በኮስት ኮንስትሬንት የሚደረግ ነገር ነው። ፕሮጀክት ኮስት አለው። ኮስቱ እንደ አንድ ኮንስትሬንት እንደሚሆንበት ባለፈው አይተናል። ኮስት ከሆነ ኮንስትሬንት ከሆነ ፕሮጀክት ላይ በተቻለ መጠን ዊ ኒድ ቱ ቢ ኤፊሽንት መሆን መቻል ይጠበቅብናል። አስ ማች አስ ፖሲብል አላይን በተደረገልን ወይም ደግሞ አሳይን በተደረገልን ኮስት ሊያልቅ በሚችል መልኩ ማጠናቀቅ መቻል አለብን። ኢቭን ደግሞ ከዛ በታችን ማጠናቀቅ የምንችልበትን መንገድ መፈለግ መቻል አለብን። ለዛ ነው በጣም ኮስት ኤፊሽንት የሆነ የፕሮዳክሽን ፕሮሰስን ለመከተል ቴክኒካል ፊዚቢሊቲ አሰስመንቶችን መስራት መቻል ይጠበቅብናል። ከዛ በተጨማሪ ደግሞ ለፕሮጀክታችን የሚሆኑ ሲቲኤብል ዩናይት ማሽነሪ እና ኢኩዊፕመንቶችንም አይደንቲፋይ ለማድረግ የቴክኒካል አሰስመንቶችን መስራት መቻል ይጠበቅብናል። ጥሩ የሆነ የፕላንት ካፓሲቲን ለማምጣት የፕላንት ካፓሲቲያችንን ደተርማይን ለማድረግ ከዛም በተጨማሪ ደግሞ ያንን የፕሮዳክሽን ሌአውትን ለማዘጋጀት ሌአውት ብለን የምንጠራው ካፓሲቲ ሲጀመር ካፓሲቲ አፐር ሴሊንግ አማውንት ይባላል። የአፐር ሴሊንግ አማውንት በውስጡ ምን አይነት ጉዳዮችን ይዛ ስንል እንዳጠቃላይ የኛ ፕሮጀክት አዘ ኤንድ ምን ያክል አይተሞችን ፕሮዲስ ማድረግ የሚችል ነው ወይም ምን ያክል ሰዎችን ሰርቭ ማድረግ የሚቻልበት ነው ወይም ካፓሲቲ ነው የምንጠራው። እሱን አፐር ሴሊንግ አማውንት ፎር ኤግዛምፕል የአንድ ስቴዲየም ምን ያክል ሰዎችን ይዛ ስንል we are talking about capacity ነው ማለት ነው። ነገር ግን ሌአውት ብለን የምንጠራው በተለይ
አንድ ስፔሲፊክ የሆነ ሳይት ከተመረጠ በኋላ እያንዳንዱ በዛ ፕሮጀክት ውስጥ የሚካተቱ ጉዳዮች የት ቦታ ነው የሚካተቱት፣ የት ቦታ ነው የሚገነቡት። ፎር ኤግዛምፕል ሆቴል መገንባት የሚያስብ ሰው ሬስቶራንት የት አካባቢ ነው የሚገነባው፣ ሬስቶራንቱ የት አካባቢ ነው የሚሆነው፣ ሩሞቹ የት አካባቢ ነው የሚሆኑት፣ ኪችኑ የት አካባቢ ነው የሚሆነው፣ ሌሎች የመዋኛ ገንዳዎች ኦር ሌሎች አገልግሎት መስጫ ተቋማቶች ውስጥ የት ቦታ ነው የሚሆነው። ያንን ይሄ ኢንተርናል የሆነውን ስትራክቸራል የሆነውን ኮንፊገሬሽን ሊያወጡልን እንጥራለን ማለት ነው። ሊያወጡን ዲዛይን እናደርጋለን። ከዛ በተጨማሪ ግን ኢንዱስትሪያል የሆኑ ስታንዳርዶችን ኮምፓይል እናደርጋለን። ኮምፓይል ማድረግ መቻል ይጠበቅብናል። እነዚህ ኢንዱስትሪያል ከሆኑ ስታንዳርዶች ጋር ኮምፓይል ለማድረግ ቴክኒካል አሰስመንቶች መስራት መቻል አለብን። ጥሩ የሆነውን በቴክኖሎጂካሊ ቤስት ተብሎ የሚታሰቡን ፕራክቲስም ኢምፕሊመንት ለማድረግ ዊ ኒድ ቱ ኮንዳክት ዞስ ቴክኒካል አሰስመንት ማለት ነው። ከዛ በተጨማሪ አንድ ፕሮጀክት በምንተገብርበት ጊዜ ሊያጋጥሙ የሚችሉ የቴክኒካል ቻሌንጆችን እነሱን ቀድመን ኢቫሉዌት እናደርጋለን። ለዛ የሚሆኑ ዝግጅቶችን ማድረግ እንድንችልም ያደርገናል። ለዛ የሚሆኑ ዝግጅቶችን ማድረግ እንድንችል ያደርገናል። እንግዲህ ፕራይመሪ ፎከስ ኤሪያው ምንድነው ስንል እነዚህ 5 መሰረታዊ የሆኑ ፕራይመሪ ፎከስ ኤሪያዎች አሉት። እነዚህን ፕራይመሪ ፎከስ ኤሪያዎች የመጀመሪያው ማርኬት ኢንፑትስ ኤንድ ሰፕላይስ ተብሎ ይጠራል። ሶስቱን እንመለከታለን በቴክኒካል አሰስመንት ውስጥ። ሁለተኛው ማኑፋክቸሪንግ ፕሮሰስ እና ቴክኖሎጂ ነው የምንመለከተው። እንደነገርኳቸው ኦፕሬሽናል ፊዚቢሊቲ ነው። ኦፕሬሽናል ፊዚቢሊቲ ወይም ደግሞ የቴክኒካል ፊዚቢሊቲ ብለን የምንጠራው ኢንፑት ወደ አውትፑት ፕሮሰስ ይደረጋል ነው። ስለዚህ ቀድመን የምንመለከተው ማቴሪያል ኢንፑት ኤንድ ሰፕላይ ይሆናል። እሱን ከተመለከተን በኋላ ወደ ፕሮሰሱ ነው የምንመጣው ማለት ወደ ቴክኖሎጂዎቹ እንመጣለን። ስለ ፕላንት ካፓሲቲ እንመለከታለን። ከዛ በተጨማሪ ስለ ሎኬሽን ኤንድ ሳይት ጉዳዮች እንመለከታለን። ሌሎችንም ተጨማሪ ናይት ፋክተሮችንም ዲስከስ እናደርጋለን ማለት ነው። ቴክኒካል አሰስመንት ላይ እንግዲህ ከመጀመሪያው ስንጀምር የመጀመሪያው ማቴሪያል ኢንፑት ኤንድ ሰፕላይ ተብሎ ይጠራል። በማቴሪያል ኢንፑት ኤንድ ሰፕላይ ውስጥ የምንመለከታቸው ጉዳዮች ምንላቸው ስንል እዚህ ውስጥ ሂር ማቴሪያልስ ኤንድ ሰፕላይስ አር ክሪቲካል ኢንፑትስ ፎር ኤኒ ፕሮጀክት ሰክሰስ ነው። ለማንኛውም ኢንዱስትሪያል ዩናይት ፕሮጀክቶች ሰክሰስ ማቴሪያልስ ኤንድ ሰፕላይስ ትልቅ የሆነ ሚና ይወጣሉ። እንደ አጠቃላይ ለአንድ ፕሮጀክት የሚሆነው ማቴሪያል ሌላ ፕሮጀክት ማቴሪያል አይሆንም። ስለዚህ we need to select the best and appropriate የሆኑ raw materials for our project ነው። ለእኛ ፕሮጀክት የሚሆነውን ሮ ማቴሪያል ለእኛ ፕሮጀክት የሚሆነውን ኢንፑት ክሪቲካሊ ኢቫሉዌት አድርገን መምረጥ መቻል ይጠበቅብናል። አይደንቲፋይ ማድረግ መቻል ይጠበቅብናል። የት ሊገኝ እንደሚችል በጣም ኮስት ዋይዝ በሆነ መንገድ እንዴት ማግኘት እንደምንችል መፈለግ መቻል ይጠበቅብናል። ኛው እንግዲህ ሴመንት ፋክተሪን መገንባት የምንፈልግ ሴመንት ፋክተሪን ለመገንባት የግድ ሴመንቱ የሴመንት ማቴሪያል ልናገኝበት የምንችለው ቦታ ላይ ቢሆን ሪኮመንድ ይደረጋል። በኋላ ሎኬሽን ላይ ዲስከስ እናደርገዋለን። አክቹዋሊ ግን እንደ አጠቃላይ ለዛ የሚሆን ግብአቶች ምን ምንድን ናቸው? እነዚያን ግብአቶች አይደንቲፋይ ማድረግ መቻል ይጠበቅብናል። እንደ አጠቃላይ ፊዚቢሊቲ አሰስመንቶች በደንብ በተለይ ከማቴሪያል አንጻር እነዚያን ማቴሪያሎች ሪዝኔብል በሆነ ኮስት እና ሪዝኔብል በሆነ ኳሊቲ አክሰስ ልናደርግባቸው የምንችላቸውን ኤሪያዎችን አይደንቲፋይ ማድረግ መቻል ይጠበቅብናል። እነዚህ አጠቃላይ ከማቴሪያልስ ጋር ተያይገናኝተው ያሉ ጉዳዮች ናቸው ማለት ነው። እንግዲህ በማቴሪያልስ ኢንፑት ላይ እና ሰፕላይ ላይ ሰሌክት በማድረግ ሂደት ውስጥ ኮንሲደር የምናደርጋቸው ቁልፍ የሆኑ ነገሮች አሉ። የመጀመሪያው ሰፕላየሮቻችን እነማን ናቸው? የሰፕላየሮቻችን ወይም ደግሞ እንደ አጠቃላይ የሮ ማቴሪያል ሶርሶቻችን እነማን ናቸው ብለን አይደንቲፋይ ማድረግ መቻል ይጠበቅብናል። እሱን አይደንቲፋይ ካደረግን በኋላ ደግሞ ትራንስፖርት የምናደርግበትን መንገድ፣ የምናጓጉዝበትን መንገድ፣ ስቶር የምናደርግበትን መንገድ ኢቨን ኮስቱን ሁሉ ሳይቀር ኢቫሉዌት ማድረግ መቻል ይጠበቅብናል። ከዛም በተጨማሪ ደግሞ ሪላያቢሊቲውን ቀጣይነቱንም እሱንም በደንብ አሰስ ማድረግ መቻል ይጠበቅብናል። ፕላስ ደግሞ ፖቴንሻሊ ሊገጥመን የሚችለውን ሪስክ አይደንቲፋይ ማድረግ መቻል አለብን። እነዚህን ከከወን ፋይናሊ ደግሞ ኮንትራክቹዋል ዩናይት አግሪመንቶችን መግባት፣ ሬጉላተሪ ዩናይት ስራዎችን መስራት እንዲሁም የተለያዩ ኢንቫይሮንመንታል ዩናይት ታስኮችንም ከግምት ውስጥ ማስገባት መቻል ይጠበቅብናል። በማቴሪያል ኢንፑት ኤንድ ሰሌክሽን ጊዜ የምንጠይቃቸው ቁልፍ ጥያቄዎች ምንድን ናቸው ስንል የመጀመሪያው ምን አይነት ማቴሪያል ነው የሚያስፈልገን፣ ከዛ በተጨማሪ ከየት ነው የምናገኛቸው፣ እንዲሁም ደግሞ ኮስታቸውስ ምን ይመስላል፣ ዘንድ ደግሞ ያላቸው የኢንቫይሮንመንታል ኢምፕሊኬሽን ምንድን ነው የሚለውን እንደዚህ አይነት ጥያቄዎችን እንጠይቃለን ማለት ነው በማቴሪያል ኢንፑት አሰስመንት ጊዜ። ወደ ሁለተኛው ስንመጣ ሁለተኛው አሰስመንት የማኑፋክቸሪንግ ፕሮሰስ ኤንድ ቴክኖሎጂ ተብሎ ይጠራል። በማኑፋክቸሪንግ ፕሮሰስ ኤንድ ቴክኖሎጂ ውስጥ የምንመለከተው ጉዳይ ደግሞ ምንድነው ስንል እንደአጠቃላይ ለእኛ ፕሮጀክት የሚሆን ቴክኖሎጂ ምን አይነት ነው፣ ያንንስ ከየት ማግኘት እችላለሁን የሚለውን ጉዳይ ነው የምንመለከተው። ማኑፋክቸሪንግ ፕሮሰስ ኤንድ ቴክኖሎጂ ብለን የምንጠራው ውስጥ ዲፈረንት ቴክኖሎጂስ ሜይ ቢ አቬይላብል ፎር አወር ፕሮዳክሽን ነው። ለእኛ ፕሮዳክሽን የሚሆኑ የተለያየ አይነት ቴክኖሎጂዎች አቬይላብል ሊሆን ይችላል ነው። ለእኛ የሚያስፈልገው ማንኛውም ነው። እንደ አጠቃላይ በምን አይነት መልኩ ነው ፕሮሰስ የምናደርገው የሚለው ሌላኛው ትልቁ ጥያቄ ነው። ትልቁ ትኩረት ልንሰጠው የሚገባው ነገር ነው። እንደነገርኳችሁ ኦፕሬሽናል ፊዚቢሊቲ ነው የምንሰራው። ኦፕሬሽናል ፊዚቢሊቲ ደግሞ በውስጡ ኢንፑት ወደ አውትፑት ፕሮሰስ ይደረጋል። ስለዚህ ኢንፑትን ቀድመን አይደንቲፋይ ካደረግን ሁሉ ልክ እንደዛ ሁሉ ደግሞ የኢንፑት ፕሮሰስ የሚደረግበትን መንገድ ላይ መጨረቅ መቻል ይጠበቅብናል። ምክንያቱም ስንነሳ ምን ብለናል? የቴክኒካል ፊዚቢሊቲ አሰስመንት አንዱ ኦብጀክቲቭ ኦፕሬሽናል የሆነ ወይ ደግሞ የፕሮዳክሽን ኤፊሽንሲን ማምጣት ነው ስንነበር። ስለዚህ ያን ኦፕሬሽናል ዩናይት ኤፊሽንሲ ማምጣት የምንችለው ደግሞ ኢቨን ፕሮሰሳችንን በጣም ጤናማ መሆን ሲችል ስለሆነ ማለት ነው። ስለዚህ በፕሮጀክታችን ምን አይነት ፕሮሰስ ሊከተል እንደሚችል እዛም ላይ በደንብ አይደንቲፋይ ማድረግ መቻል ይጠበቅብናል ነው።
እንደ አጠቃላይ ያው የምንጠቀመው የቴክኖሎጂም አይነት እንደ ፕሮጀክታችንም ጎል እንደ ፕሮጀክታችንም አይነት ይወሰናል። እሱን መወሰን መቻል ይጠበቅብናል ነው። ሌላኛው በቼስ ቴክኖሎጂዎችንም እንደ አጠቃላይ ሰሌክት ስናደርግ ወይም ደግሞ አንድን የፕሮሰስ ዲተርማይን ስናደርግ ኮንሲደር ማድረግ የሚጠበቅብን ጉዳዮች አሉ። እነዚህ ጉዳዮች ምንድን ናቸው? የመጀመሪያው ፕላንት ካፓሲቲውን ኮንሲደር ማድረግ መቻል ይጠበቅብናል። ወይም ደግሞ በቀን ውስጥ ፕሮዲስ ለማድረግ ያሰብነው አት ኤ ታይም ፕሮዲስ ለማድረግ ያሰብነው ያን ፕላንት ካፓሲቲ ነው የምንጠራው። ካፓሲቲ እንደ አጠቃላይ አፐር ሴሊንግ አማውንት ኢን ዊች ጊቨን ዩኒትስ ኦር ወርክ ዲፓርትመንትስ ካን ሃንድል ሊሆን ይችላል ኦር ካን ፕሮዲስ ኦር ካን ሰርቭ ሊሆን ይችላል። ሰርቭ ሊያደርግ የሚችለውን ሃንድል ሊያደርግ የሚችለውን ፕሮዲስ ሊያደርግ የሚችለውን ዊዝን በሆነ በተቀመጠ የጊቨን ታይም ፍሬም ውስጥ የሚከወንን ነገር ካፓሲቲ ብለን እንጠራለን ማለት ነው። ፎር ኤግዛምፕል የኳስ ስቴዲየሞችን ብንመለከት አንድ የኳስ ስቴዲየም ምን ያክል ሰዎችን መያዝ ይችላል? 35,000 55,000 ሊሆን ይችላል። ዳት ኢዝ ካፓሲቲ ብለን የምንጠራው እሱን ነው ማለት ነው። እሱን ካፓሲቲ ኮንሲደር ማድረግ መቻል አለብን። ለዛ የሚሆን ፕሮሰስ ምክንያቱም ምርትም ላይ ከሆነ ለዛ ለምሳሌ በጣም በቀን ውስጥ የሚመረተው የምርት አይነት ብዛት 1,000 ከሆነ 1,000 በጣም ብዙ አይተም ነው። ስለዚህ 1,000 አይተም ፕሮዲስ ለማድረግ በሚችል መልኩ ፕሮሰሳችን መዋቅር መቻል ይጠበቅበታል። በቀን ውስጥ አንድ ወይ ሁለት ከሆነ የምናመርተው ደግሞ ምናልባት አንድም ወር ሁለትም ነገሮችን ለማምረት በሚያመች መልኩ መዋቅር መቻል ይጠበቅበታል። ይሄ ካፓሲቲ ላይ በተለይ ፕሮሰስ እንዴት ካፓሲቲን አፌክት እንደሚያደርገው በተለይ ኦፕሬሽናል ማኔጅመንት ቪዲዮዎችን አዘጋጅቻለሁ። ካፓሲቲ ፕላኒንግም ላይ በተመሳሳይ መልኩ ፕሮሰስ ሰሌክሽንም ላይ እነዚህ አይነት ቦታዎች ላይ የተዘጋጇቸውን የኦፕሬሽን ማኔጅመንት ቪዲዮዎችን እንድታዩ ጋብዛችኋለሁ። ኦፕሬሽን ማኔጅመንት ብላችሁ ብትገቡ በፕሌሊስትም አስቀምጬላችኋለሁ። ዛሬ በደንብ ማየት ትችላላችሁ እንዴት ፕሮሰስ ከካፓሲቲ ጋር ምን አይነት ሊንክ እንዳለው ዛሬ በደንብ ግልጽ በሆነ መንገድ ስለተብራራ ማለት ነው። እንደ አጠቃላይ የአንድን ካምፓኒ ፕሮሰስ ካፓሲቲው አፌክት ያደርገዋል ወይም ኮንሲደር ማድረግ የሚጠበቅብን ነው። አፌክት ያደርገዋል ስንል ኮንሲደር ማድረግ የሚጠበቅብን ጉዳይ ነው። ከዛ በተጨማሪ ደግሞ ኳሊቲ ኦፍ ኢንፑት ነው ወይም ደግሞ የምንጠቀመው ኢንፑት ኳሊቲን በተመሳሳይ መልኩ ፕሮዳክሽን ፕሮሰሱን ወይም ደግሞ የምንጠቀመው የቴክኖሎጂ አይነትም ማተር ያደርጋል። ከዛ ሌተስት የሆኑ ዴቨሎፕመንቶችን መሆን መቻል ይጠብቋቸዋል። ወይም ደግሞ ኮንሲደር ማድረግ በተለይ ቴክኖሎጂን ሰሌክት ስናደርግ በተቻለ መጠን ሰሌክት የምናደርገው ቴክኖሎጂ ሌተስት የሆነ ቴክኖሎጂ ቢሆን ሪኮመንድ ይደረጋል። ምክንያቱም ቴክኖሎጂ በነቸራቸው ኦብሶሌት የመሆን ቻንስ አላቸው ወይም ከጊዜ በኋላ ፌል የማድረግ ከጊዜ በኋላ ያላቸው አክሴፕታንስ የሚኖራቸው አዳፕታቢሊቲ እየቀነሰ ይመጣል። ስለዚህ በተቻለ መጠን ሌተስት የሆነ ዴቨሎፕመንቶች ቢሆኑ ሪኮመንድ ይደረጋል። ነገር ግን ሌተስት ዴቨሎፕመንት ብቻ ሳይሆን ኤዝ ኦፍ አብዞርፕሽን ብለን የምንጠራለን። ኤዝ ኦፍ አብዞርፕሽን ብለን የምንጠራው ሲምፕሊሲቲ ኦፍ ለርኒንግ እንደ አዳፕሽን ብለን እንጠራለን። ማለት ሰዎች ያንን ማሽን ያንን ቴክኖሎጂ በቀላሉ ሊጠቀሙት የሚችሉበት መሆን መቻል ይጠበቅብናል። እነዚህ ጉዳዮች ትኩረት ልንሰጣቸው ኮንሲደር ልናደርጋቸው የሚገቡ ጉዳዮች ናቸው። እዚህም ጋር በእነሱ ናቸው በሰፊው የተብራሩት። የመጀመሪያው ሎካል ሮ ማቴሪያልን ይጠቀማሉ ወይ? ሎካል የሆነ ሳይት ወርክ ፎርስ ሊጠቀምበት ይችላሉ ወይ? ኢኮሎጂካል ባላንሱ ምን ይመስላል? ማለት እንዴት ነው ፕሮቴክት ያደርጋሉ? ኢንቫይሮንመንት ፕሮቴክት የሚያደርግ አይነት ቴክኖሎጂ ኢንቫይሮንመንት ፕሮቴክት የሚያደርግ አይነት ፕሮሰስ ነው ወይ የምንከተለው? የፕሮዳክሽን ፕሮሰሳችን ምን ይመስላል? የቴክኖሎጂ ኮንሲደራችን ምን ይመስላል ስንል ኢት ኒድ ቱ ቢ ባላንስ። ኢኮሎጂን ባላንስ ማድረግ መቻል አለበት። ኢንቫይሮንመንቱን ፕሮቴክት ሊያደርግ የሚችል መሆን መቻል ይጠበቅበታል ማለት ነው። ስለዚህ ነዳጅ ከሚጠቀም ነገር ይልቅ ምናልባት ኤሌክትሪክ የሚጠቀም ነገር ሞር ፕሪፈር ይደረጋል ማለት ነው። ቴክኖሎጂው ምን አይነት ቴክኖሎጂ ነው? ኢኮሎጂካል አይነት ባላንስ የሚያመጣ ነው ወይስ አይደለም የሚለው ማየት መቻል ይጠበቅብናል። ከዛ በተጨማሪ ደግሞ ሶሻል ካልቸራል ከሆኑ ጉዳዮች ጋርም ኮምፓቲብል መሆን መቻል አለበት። ከዛ በተጨማሪ ሰስተኔብል የሆነ ኮስት ኢፌክቲቭ የሆነ አይነት ቴክኖሎጂ ሊሆን ይገባዋል ነው። እንደ አጠቃላይ ቴክኖሎጂካል የሆነ አይነት ጉዳዮች ትኩረት ይሰጣቸዋል፣ ግምት ውስጥ ይገባሉ። እንደ አጠቃላይ በአሰስመንት ደረጃ እንዴት ያንን ፕሮጀክታችን ፕሮሰስ እንደምናደርግ ያ ፕሮጀክታችን ቴክኖሎጂ ሊጠቀም እንደሚችል እሱን እናስቀምጣለን ማለት ነው። ሌላኛው በቴክኒካል ፊዚቢሊቲ ውስጥ ከምንሰራቸው ጉዳዮች አንዱ የፕላንት ካፓሲቲ ጉዳይ ነው። የፕላንት ካፓሲቲ ጉዳይ ነው ስንል እንደ አጠቃላይ ካፓሲቲ ዲፋይንስ ነምበርስ ኦፍ ዩኒትስ ዛት ፕላንትስ ካን ፕሮዲውስ ካን ደሊቨር ኢን ጊቨን ታይም ፍሬም ነው። በተቀመጠ የታይም ፍሬም ውስጥ አንድ የፕላንት ኦር አንድ ተቋም ሊሆን ይችላል ፕሮዲውስ ሊያደርገው የሚችለውን ወይም ደግሞ ደሊቨር ሊያደርገው የሚችለውን ነምበር ኦፍ ዩኒትን ካፓሲቲ ብለን እንጠራለን። ካፓሲቲ በብዙ አይነት መልኩ ዲፋይን ይደረጋል። ብዙ አይነት ታይፖች አሉት። ግን ለዚህኛው ፐርፐዝ እንዲያገለግለን ካፓሲቲ በሁለት ከፍለን ማየት እንችላለን። አንዱ ኖሚናል የሆነ ማክሲመም ካፓሲቲ ብለን ስንጠራ፣ ሌላኛው ፊዚብል የሆነ ኖርማል ካፓሲቲ ተብሎ ይጠራል። ኖሚናል የሆነ ማክሲመም ካፓሲቲ ማለት ቴዎሬቲካል የሆነ ማክሲመም የሆነ አይዲያል ካፓሲቲ ብለን እንጠራለን። አይዲያል ካፓሲቲ ፎር ኤግዛምፕል አንድ ማሽን ቢኖረን የአንድ ማሽን በቀን አንድ አይተም የሚያመርት ከሆነ አንድ አይተም በሰዓት አንድ አይተም የሚያመርት ከሆነ ስለዚህ በ24 ሰዓት 24 ያመርታል። ከዛ ደግሞ በ365 ቀን ብለን 365 ሲባዛ በ24 ብናደርገው ያንን ኖሚናል ማክሲመም ካፓሲቲ ይባላል ማለት ነው። ምክንያቱም እዚህ ውስጥ አሁን ማሽኑን 24 ሰዓት ያለ እረፍት እያሰራ ነው። ከዛ ደግሞ ያለ 24 ሰዓት ብቻ ሳይሆን 365ቱንም ቀን እያሰራሩ ነው ማለት ነው። በምንም ታምር ደግሞ ማሽን እንደዛ ሊሰራ አይችልም። ኢቨን ማሽኑ እንኳን መስራት እንኳን ቢችል ለ24 ሰዓት ሙሉ እዛ
ሆኖ ያንን ኦፕሬት የሚያደርግም ሰውም ላይኖረን ይችላል ማለት ነው። ያ ምን ተብሎ ይጠራል ማለት ነው? አይዲያል የሆነ ካፓሲቲ ነው ማለት ነው። ማሽኑ ሳያርፍ አመቱን ሙሉ ማሽኑ ሳይበላሽ መብራት ሳይቆራረጥ ሰዎች ከስራ ሳይቀሩ ቢሰሩበት ያ ማሽን በአመት ሊሰራ የሚችለውን ማክሲመም አማውንት አይዲያል የሆነውን አማውንት ያንን ኖሚናል ማክሲመም ካፓሲቲ ብለን እንጠራዋለን። ነገር ግን እኛ እሱን አይደለም ማወቅ መቻል ያለብን። በተቻለ መጠን ማወቅ መቻል የሚጠበቅብን ፊዚብል የሆነውን ኖርማል ካፓሲቲ ማወቅ መቻል አለብን። ያ ማሽን በሰዓት አንድ ምርት ያመርታል። ስለዚህ ቀን ላይ 8 ሰዓት ቢሰራ ማታ ላይ 8 ሰዓት ቢሰራ በቀን ውስጥ ከ24 ሰዓት 16 ሰዓት ቢሰራ 16 ያመርታል ማለት ነው በቀን። ከዛ ደግሞ ከ365 ቀን ደግሞ አንዳንዶቹ እሑድ ቀኖች ሊሆኑ ይችላሉ፣ አንዳንዶቹ የበዓል ቀን ሊሆኑ ይችላሉ፣ አንዳንዶቹ መብራት ሊቆራረጥ ይችላል፣ አንዳንዴ ማሽኑ ተበላሽቶ የማይሰራበት ቀን ሊኖር ይችል ይሆናል። እነዚህ ነገሮች በሙሉ ከግምት አስገብተን በቃ ማክሲመም በአመት ይሄ ማሽን ፕሮዲውስ ሊያደርገው የሚችለው አማውንት ብለን በዛ በ300 ቀን አባዝተን የምናስቀምጠው ከሆነ ይህንን ፊዚብል የሆነ ኖርማል ካፓሲቲ ብለን እንጠራዋለን። እንደ አጠቃላይ ግን ካፓሲቲያችንን ዲተርማይን ማድረግ መቻል ይጠበቅብናል ነው። እንግዲህ ካፓሲቲን ዲተርማይን በማድረግ ሂደት ውስጥ ካፓሲቲንም አፌክት የሚያደርጉ ጉዳዮች አሉ። እነዚህ ጉዳዮች የመጀመሪያው የቴክኖሎጂ ጉዳይ ነው። ቴክኖሎጂ እንደምታውቁት ነው። በተለይ ሌተስት ዩናይት ቴክኖሎጂዎች ከሆኑ ዊዝን የሚኒት በጣም ብዙ አይተሞችን ፕሮዲስ የሚያደርጉ ሊሆን ይችላሉ። የድሮ ቴክኖሎጂ ከሆኑ የድሮ ማሽነሪዎች ከሆኑ ደግሞ እነሱ ምናልባት ቴክስ ታይም ሰቨራል ዩናይት ታይምን ሊፈጁ ይችላሉ። ምክንያቱም በሰዓት ውስጥ 10,000 ፕሪንት የሚያደርግ እና በሰዓት ውስጥ 1,000 ፕሪንት የሚያደርግ ማሽን ሊኖረን ይችላል ማለት ነው። በተለይ 10,000 ፕሪንት የሚያደርገው ቴክኖሎጂ ነው ማለት ነው። ያ በጣም እየረቀቀ በጣም እያደገ እየተመነደገ ሲመጣ ፍጥነቱ በጣም እየጨመረ ስለመጣ ስለዚህ ዊዝን ሚኒት በጣም ብዙ አይተሞችን ፕሮዲስ የሚያደርግ ማሽን ሊኖረን ይችላል ነው። ስለዚህ ካፓሲቲያችንን ያንን በሰዓት ውስጥ ብዙ መስራት እንድንችል የሚገድበንም ወይ ደግሞ በሰዓት ብዙ መስራት እንዳንችል የሚያደርገን ነገር ምንድነው ስንል እንዳጠቃላይ የቴክኖሎጂው አይነት ነው ማለት ነው። የቴክኖሎጂው አይነት የምንጠቀመው ቴክኖሎጂ እርሻን የሚያርስ ገበሬ በትራክተር ሲያርስና በበሬ ሲያርስ ተመሳሳይ አይደለም። ምንድነው ስትሉ የቴክኖሎጂው ጉዳይ ነው ማለት ነው። የቴክኖሎጂው ጉዳይ ነው። ስለዚህ በትራክተር በቀን 2-3 ሄክታር ሲያርስ በበሬ ምናልባት ግማሽ ሄክታር ብቻ አርሶ ሊሆን ይችላል ማለት ነው። ያንን ቴክኖሎጂካል ሪኳየርመንት ብለን የምንጠራው። ከዛ በተጨማሪ ደግሞ የኢንፑትም ጉዳይ ማተር ያደርጋል። በተለይ በቂ የሆነ ሮ ማቴሪያል በየጊዜው የሚደርስ ከሆነ የማይቆራረጥ ፓወር ካለ ስኪልድ የሆኑ ሌበሮች ካሉ ካፓሲቲያችን ጥሩ መሆን ይችላል። ነገር ግን እነዚህ ነገሮች የማይሟሉ ከሆነ የሚጓደሉ ከሆነ በዛው ልክ ካፓሲቲያችን አፌክት ይደረጋል ማለት ነው። ከዛ በተጨማሪ ደግሞ የማርኬት ኮንዲሽንም ይወስናል ካፓሲቲ። ምክንያቱም ዲማንዱ ከፍ ባለ ቁጥር ዲማንዱ ዝቅ በሚል ቁጥር ዲማንድ ፍላክቹዌት በሚያደርጉበት ቁጥር በተመሳሳይ መልኩ ካፓሲቲያችን ፍላክቹዌት ያደርጋል ነው። ከዛ በተጨማሪ ደግሞ የፈርም ሪሶርሳችንም ይወስነዋል። እንዳጠቃላይ ያለን የካፒታል ኢንቨስትመንት የኢንፍራስትራክቸር አቬላቢሊቲ በተመሳሳይ መልኩ ፕላንት ካፓሲቲ ላይ ራሱን የቻለ ኢምፓክት አለው። ዘን ፋይናሊ ደግሞ የገቨርንመንት ፖሊሲ በተመሳሳይ መልኩ ኢምፓክት ይኖራል። ፎር ኤግዛምፕል መንግስት የሚያወጣቸው ህግና ደንቦች አንድ ተቋም ካፓሲቲ ላይ ራሱ የቻለ ኢምፓክት አላቸው። መንግስት ኢንሰንቲቫይዝ በሚያደርገን ጊዜ ወይም ደግሞ ለመስራት የሚያመቹን ግብአቶችን በቀላሉ ማግኘት የምንችልበት መንገድ የሚያመጣልን ከሆነ በቀን ውስጥ ፕሮዲስ የምናደርገው አይተም በዛው ልክ ከፍ ሊል ይችላል። ወይም ደግሞ እንዳጠቃላይ የማርኬት አክሰስ የሚያመቻችልን ከሆነ ካፓሲቲያችን በዛው ልክ ከፍ ሊል ይችላል ማለት ነው። ነገር ግን እነዛን የማርኬት አክሰሶች ሲዘጋ ምሳሌ አሁን ኢትዮጵያ ውስጥ በጣም ብዙ አይተም በቀን ውስጥ ፕሮዲስ ያደርጉ የነበሩ ኢንዱስትሪያል ፓርኮች በተለይ ቢፎር አግዋ ተብሎ የሚጠራው ኢኒሼቲቭ ነበረ። ኢትዮጵያ ከአሜሪካ ጋር የነበራት አንድ ኢኒሼቲቭ ነበር። እንዳጠቃላይ እንደሆነ ኢትዮጵያ እንዳጠቃላይ የአፍሪካ ሀገራቶች ከአሜሪካ ጋር የነበራቸው ኢኒሼቲቭ ነበር። ነገር ግን ኢትዮጵያ ከዛ ከአግዋ ኢኒሼቲቭ በኋላ ከወጣች በኋላ በቀን ውስጥ በጣም ብዙ አይተሞችን ፕሮዲስ ያደርጉ የነበሩ ካምፓኒዎች ያላቸው ካፓሲቲ በጣም ነው የቀነሰው። ምክንያቱም አንድ ኢንሰንቲቭ ፓኬጅ ነበር። ያ ኢንሰንቲቭ መቋረጡ የአንድን ፕላንት ካፓሲቲም አፌክት ያደርጋል ማለት ነው። ካፓሲቲያችን ምን ያክል ነው? ፕሮጀክቱ ወደፊት ፕሮዲስ ሊያደርገው የሚችለው አማውንት ምን ያክል ነው? እሱ እንደተማኝ ማድረግ መቻል ይጠበቅብናል። ከዛ በተጨማሪ ደግሞ እንዳጠቃላይ የሎኬሽን እና የሳይት ጉዳይም በዛው ልክ ምን ያደርጋል? ማተር ያደርጋል ማለት ነው። የሎኬሽን እና የሳይት ጉዳይም በዛው ልክ ማተር ያደርጋል። determine the projects where will be established ነው የሚለው ወይም ደግሞ እንዳጠቃላይ ፕሮጀክታችን የት ነው ስታብሊሽ የሚደረገው የሚለውን ነገር መወሰን መቻል ይጠበቅብናል። ሎኬሽን ብለን የምንጠራው እንዳጠቃላይ ብሮድ የሆነውን ኤሪያ ሎኬሽን ብለን እንጠራዋለን። ሳይት ሲሆን የአንድ የሆነች ስፔሲፊክ የሆነች ፕሎትን አንድ ዩኒት የታጠረችን ትንሽዬ ቦታን የሚያካትት ነገር ነው ሳይት ብለን የምንጠራው። ስለዚህ ፋሲሊቲ ቢውልት የሚደረግበትን ቦታ ዛት ኢዝ ስፔሲፊክ የሆነች ፕሎት ነች። ያችን ስፔሲፊክ ፕሎት ሳይት ብለን እንጠራታለን። ነገር ግን ከዛ ውጭ ያለውን ግን ሎኬሽን ብለን እንጠራለን ማለት ነው። ሎኬሽን ብለን እንጠራለን። ሎኬሽን ሳይትም ሌላው ትልቅ ትኩረት ሊሰጠው የሚገባው ነው ማለት ነው። በፕሮጀክት ጊዜ ከአሁን በፊት ስለ ሎኬሽን ስለ ሳይት ሴሌክሽንም በኦፕሬሽናል ማኔጅመንት ላይ ራሱ አንድ ቻፕተር ዲስከስ አድርገናል። በተለይ ሎኬሽን ኳንታቲቭ በሆነ አይነት መንገድ ሁሉ እንዴት ሰሌክት እንደሚደረግ ሴንተር ኦፍ ግራቪቲን እየተጠቀምን ፋክተር ሬቲንግን እየተጠቀምን እንዴት እንደምንሰራ ኮስት በነፊት አናሊሲሶችን እየሰራን እንዴት ሎኬሽን እንደተርማይን እንደምናደርግ በሰፊ ቪዲዮ ሰርተናል። ሎኬሽን ዲሲሽን ብትሉ ወይም ደግሞ ሎኬሽን ሴሌክሽን የሚል ሰርች ብታደርጉ መላቶሪያልስ ላይ ማግኘት ትችላላችሁ። እንዴት ሎኬሽን እንደተርማይን ይደረጋል፣ ሎኬሽን እንዴት በቢዝነስ ላይ ትልቅ ኢምፓክት አለው የሚለውን እዛ ላይ በደንብ ግልጽ በሆነ መንገድ ስላብራራ ነው ማለት ነው። እዚህ ላይ ትንሽ ሪካፕ
አድርገን እናያቸዋለን። እንግዲህ እንደ አጠቃላይ ለአንድ ፕሮጀክት የሚሆን ሎኬሽንን ዲተርማይን በማድረግ ሂደት ውስጥ ከግምት ውስጥ ልናስገባቸው የሚገቡት ፋክተሮች ምንድን ናቸው ስንል የመጀመሪያው የትራንስፖርቴሽን ኮስታችንን ሪዲዩስ ሊያደርግልን የሚችል ወይም ደግሞ በተቻለ መጠን ለሮ ማቴሪያሎችን የሆነ ኤሪያ ፕሮክሲሚቲ ቱ ዘ ሮ ማቴሪያል ያለው ያ ማለት በቀላሉ በቅርቡ የጥሬ ዕቃ የሆነውን ዕቃ ማግኘት የምንችልበትን ወይም ግብአት ሊሆን የሚችለው ነገር ማግኘት የምንችልበትን ቦታ ልንመርጥ እንችላለን ማለት ነው። ይሄ አንዱ ኮንሲደር ማድረግ የሚጠበቅብን ጉዳይ ይህ ነው ማለት ነው። የቢራ ፋክተሪዎች የሚበዙት የቢራ ገብስ በብዛት የሚመረትበት ቦታ ነው። የሲሚንቶ ፋክተሪዎች የሚገኙት በብዛት ላይምስቶን ተብሎ የሚጠራው ነገር የሚገኝበት ነው። ወይም ደግሞ አንድ የጁስ ማቀነባበሪያ ፋክተሪ መገንባት ቢፈልግ በብዛት ሎኬት ሊያደርግ የሚችለው ለጁስ የሚሆኑ ፍሩቶች በብዛት የሚበቅሉበትን ቦታ እንደሚመርጠው ማለት ነው። አንድ ቡና ማቀነባበር የሚፈልግም ተቋም በተመሳሳይ መልኩ ያን የቡና ማቀነባበሪያ የሚከፍተው በብዛት ቡና የሚያገኝበት ቦታ ላይ ነው ማለት ነው። ቡና የሚያገኝበት ቦታ ላይ ነው። ስለዚህ ያን ፕሮክሲሚቲ ቱ ዘ ሮ ማቴሪያል ብለን የምንጠራው። ሌላኛው ከግምት ውስጥ የሚገባው ጉዳይ የማርኬት አክሰሲቢሊቲ ነው። የማርኬት አክሰሲቢሊቲ ማለት ለደንበኞች ያለን ቅርበት ነው። ለደንበኞች ያለን ቅርበት ፕሮክሲሚቲ ቱ ዘ ከስተመር ተብሎ ይጠራል ማለት ነው። በተለይ ደግሞ ሰርቪስ ከሆነ ተቋሙ ስንል ነበር ከአሁን በፊት ፕሮጀክት ኦፕሬሽን ማኔጅመንት ላይ ፊትስ ጉድስ ከሆነ ማተር የሚያደርገው የሚያስጨንቀው ጉዳይ ለሮ ማቴሪያል ያለው ቅርበት ነው የሚያስጨንቀው ስንል ነበረ። ነገር ግን ወይስ ሰርቪስ በሚሆንበት ጊዜ ግን ሰርቪስ የሚያስጨንቀው ደግሞ ለደንበኞች ያለው ቅርበት ነው። ምክንያቱም ሰርቪስ በተፈጥሮ አገልግሎት ነው። አገልግሎት ስቶር የሚደረግ ሴቭ የሚደረግ ከዛ ሌላ ጊዜ ምናምን የሚሆን ነገር አለ። ሰርቪስ በኔቸሩ በጣም ፐርሼብል የሆነ ነገር ነው። ስለዚህ በተቻለ መጠን ደግሞ ለደንበኛ መሆን መቻል አለበት፣ ቅርብ መሆን መቻል አለበት ነው። ቅርብ መሆን መቻል አለበት። ደንበኛ እኛም ብሎ ሩቅ ቦታ አይመጣም ነው። ደንበኛ እኛም ብሎ ሩቅ ቦታ አይመጣም። ስለዚህ በተቻለ መጠን ቅርብ መሆን መቻል ይጠበቅብናል። ለዛ ነው በብዛት ሰዎች የሚበዙባቸው ቦታዎች ላይ ሆቴል ቤቶች፣ ፀጉር ቤቶች ና የሚበዙት ሰርቪስ ናቸው፣ አገልግሎት ናቸው። እንደዚህ አገልግሎቶች በተቻለ መጠን ቅርብ መሆን መቻል አለባቸው እንጂ አውላላ ሜዳ ላይ ከከተማ 5 እና 10 ኪሎ ሜትር ላይ ርቆ ፀጉር ቤት ቢከፍት ማንም መጥቶ አይስተካከልም። ማርኬት አክሰሲቢሊቲ ብለን የምንጠራው እሱንም ነው ማለት ነው። ስለዚህ እሱንም ኮንሲደር እናደርጋለን። ከዛ በተጨማሪ ደግሞ የኢንፍራስትራክቸር አቬላቢሊቲም ከግምት ውስጥ ይገባል። በብዛት ኢትዮጵያ ውስጥ ብዙ ፋክተሪዎች አይታችሁ ከሆነ አዲስ አበባን፣ ሞጆን ወይ ደግሞ እንደ አጠቃላይ ሴንትራል የሆነውን የኢትዮጵያ ፓርት ላይ ትኩረት ያደርጋሉ። ምክንያቱም ምን ድረስ ሲባል አንዱ የሚነሳው ምክንያት ለሮድ፣ ለፓወር፣ ለዋተር እንዲሁም ለኮሚኒኬሽን ኔትወርክ ያለው አቬላቢሊቲ ወይም ደግሞ እዛ አካባቢ ያለው አቬላቢሊቲ አስኮምፔርድ ዛት ኦፍ አዘር ኢትዮጵያን ፓርት ምን ስለሚያደርግ ነው ስለሚሻለው ሴንተር ስለሆነ ትኩረትም ስለሚያገኝ እዛ አካባቢ ላይ ብዙ ፋክተሪዎች ይበዛሉ። ከዛ በተጨማሪ ደግሞ የመንግስት ፖሊሲ ነው። መንግስት ኢንሰንቲቫይዝ የሚያደርገን አንድ ክልል እኛ ጋር መታችሁ ኢንቨስት ብታደርጉ እንደዚህ አይነት ቦታዎችን በነፃ እናመቻቸልን ካለ ያ ከመንግስት ያለ ኢንሰንቲቭ በተመሳሳይ መልኩ ሎኬሽን ላይ ኢምፓክት ይኖራል። ከዛ በተጨማሪ ደግሞ ኢንቫይሮንመንታል ኢምፓክት ነው። ኢንቫይሮንመንታል ኢምፓክት ደግሞ ከኢኮሎጂካል ሬጉሌሽን ጋር ተገናኝቶ ያለ ጉዳይ ነው። ኢንቫይሮንመንታል ኢምፓክት እሱን ሌላኛው ትኩረት የሚሰጠው ነገር ነው ማለት ነው። ኢንቫይሮንመንታል የሆነ ወይም ደግሞ እንዳጠቃላይ ዲግሬድ ማድረግ የማንችልበት ኢንቫይሮንመንታል አፌክት ማድረግ የማንችልበትን ቦታ ነው ሰሌክት የምናደርገው ማለት ነው። ወደ ሳይትም ስንመጣ በተመሳሳይ መልኩ እነዚህ አይነት ነገሮችን ትኩረት እናደርጋለን። አሁን ሎኬሽን ስንል ብሮድ የሆነውን ኤሪያ ነው የሚያሳየው። ፎር ኤግዛምፕል አዲስ አበባ ሊሆን ይችላል አሁን የተመረጠው፣ ግን ከአዲስ አበባ ደግሞ የት ስፔሲፊክ ሳይቷ ያቺ መጨረሻ ላይ ፋሲሊቲያችን ቢውልት የሚደረግበት ተቋማችን ቢውልት የሚደረግበት ሰሌክት ማድረግ መቻል ይጠበቀናል። እሱን ሰሌክት በማድረግ ሂደቶች ደግሞ ኮንሲደር የምናደርጋቸው ጉዳዮች አሉ። እነዚህ ጉዳዮች የመጀመሪያው የላንድ አኩዊዚሽን ኮስት ነው። የላንድ አኩዊዚሽን ኮስት ለመሬት ግንባታ የምናወጣው ወጪ አለ፣ ለሌጋል አስፔክቶች የምናወጣው ወጪ አለ። ከዛ በተጨማሪ እነዚህ ጉዳዮችን ኮንሲደር እናደርጋለን። ወይም ደግሞ ምሳሌ ቦታ ይወዳላ። ምሳሌ አሁን ከተማ አካባቢ ላይ ወይም በጣም ወደ ሴንትር አካባቢ ሲሆን ያለ ቦታ እና ትንሽ ከከተማው ወጣ ብሎ ወይ ደግሞ ከከተማው በጣም ሳይርቅ ያለ ቦታ ላይ ያለ ዋጋ ራሱ ይለያል። እነሱን ነገሮችም ከግምት ውስጥ እናስገባለን ማለት ነው። ከግምት ውስጥ እናስገባለን። ነገር ግን የግድ ኮስቱን ብቻ ለምንመለከተው አንዳንዴ ደንበኛችንን በጣም በቅርበት የምናገኝበትን ቦታ እሱንም ኮንሲደር እናደርጋለን። ግን በዛው ልክ ግን የላንድ ኮስቱን እንመለከታለን። ከዛ ሌጋል አስፔክቶችን እንመለከታለን። ኢንቫይሮንመንታል ኢምፓክት አሰስመንት እንሰራለን። በአካባቢው ላይ ምን አይነት ነገሮች አሉ፣ እነሱ ላይ ምን አይነት ተጽዕኖ ሊኖረን ይችላል፣ እነሱ እኛ ላይ ምን አይነት ተጽዕኖ ሊኖራቸው ይችላል የሚለውን እሱ ማየት መቻል አለብን። ከዛ ደግሞ ኢንፍራስትራክቸር ያላቸውን አቬላቢሊቲ ከግምት ማስገባት መቻል አለብን። በቂ የሆነ የመብራት፣ የትራንስፖርት፣ የወርክ ፎርስ እናገኛለን ወይስ አናገኝም የሚለውን ትኩረት ማድረግ መቻል ይጠበቅብናል። ፕላስ ደግሞ ወደፊት ኤክስፓንድ ማድረግ ስንፈልግ ኤክስፓንድ ለማድረግ የሚያስችል በቂ የሆነ ስፔስ አለው የሚለውንም እሱን ማስገባት መቻል ይጠበቅብናል። ከዛ ተጨማሪ ለአቅራቢዎች፣ ለሰራተኞች፣ ለትራንስፖርቴሽን ሀብ ደግሞ በጣም ቅርብ ቢሆን ሪኮመንድ ይደረጋል ማለት ነው። ከዚህ አንጻር የሎኬሽን ኤንድ ሳይት ጉዳይም ትልቅ ትኩረት የሚሰጠው ጉዳይ ነው በቴክኒካል ፊዚቢሊቲ ውስጥ ማለት ነው። ከዛ በተጨማሪ በቴክኒካል ፊዚቢሊቲ ውስጥ ወይም ኦፕሬሽናል ፊዚቢሊቲ ውስጥ የምንመለከተው ጉዳይ የኦርጋናይዜሽናል እና የሂውማን ሪሶርስ ጉዳይ ነው። ኦርጋናይዜሽናል ብለን የምንጠራው እንደአጠቃላይ ፕሮጀክታችንን በምን አይነት መልኩ ኦርጋናይዝ እናደርገዋለን፣ በምን አይነት መልኩ ራን እናደርገዋለን ነው። ፕሮጀክት በተለያየ አይነት መንገድ ራን ሊደረግ ይችላል። አንዱ ፋንክሽናል ኦርጋናይዜሽን ያ ማለት
በተለይ በአንድ ባለ በዲፓርትመንት ስትራክቸር ውስጥ ሆኖ አንድ ፕሮጀክት ራን ሊደረግ ይችል ይሆናል። ወይም ደግሞ ኢንዲፐንደንት የሆነ ቲም ተዋቅሮለት ፕሮጀክታይዝድ ኦርጋናይዜሽን ብለን በዛ መንገድ ራን ሊደረግ ይችላል። አይዘር ደግሞ የሁለቱንም ሚክስ አድርጎ የሚጠቀም ድርጅቶች ሊኖሩ ይችላሉ። ያንን ደግሞ ማትሪክስ ብለን እንጠራዋለን ማለት ነው። በዛ መንገድ ኦርጋናይዜሽን ፕሮጀክት ኦርጋናይዝ ይደረጋል ማለት ነው። ወደ ሂውማን ሪሶርስ ኮንሲደሬሽን ስንመጣ እንደጠቃላይ በአካባቢያችን ምን ያክል የሰው ሀብት አለ፣ በተለይ ምን አይነት ግራጁዌቶች አሉ አካባቢያችን ላይ ለእኛ ፕሮጀክት የሚሆኑ አቅምና ክህሎት አላቸው ወይ፣ ያላቸው ስኪል ምን ይመስላል፣ ያላቸው ኤክስፐርቲዝ ምን ይመስላል፣ ያላቸው ኤክስፒሪየንስ ምን ይመስላል የሚሉት ጉዳዮችን ኮንሲደር እናደርጋለን። ከዛ በተጨማሪ እንግዲህ ያሉ ትሬኒንጎችንም ያሉ ፕሮግራሞችንም እነሱንም ኮንሲደር ማድረግ መቻል አለብን። ዘንድ በአካባቢዎች ላይ ያለን የኤሌክትሪካል ሎካል የሆነ ሌበር እሱን ከግምት ማስገባት መቻል ይጠበቅብናል። ከዛ በተጨማሪ ደግሞ ምንጊዜም ስለ ሂውማን ሪሶርስ ወይም ስለ ሰው ሀብት ስናነሳ በተቻለ መጠን ከሀገሪቷ የሌበር ሎ ጋር ኮምፓይል ማድረግ መቻል ይጠበቅብናል። እንዲሁም ካሉ ከኢምፕሊመንት ሬጉሌሽኖችም ጋር በተመሳሳይ መልኩ ኮምፓይል ማድረግ መቻል ይጠበቅብናል። በዚህ መንገድ የሂውማን ሪሶርስ ኮንሲደሬሽንን እንሰራለን ማለት ነው። ሂውማን ሪሶርስ ኮንሲደሬሽን እንሰራለን። ለዛሬ ያስኩት ይህንን ይመስል ነበረ። በቀጣይ ስለ ኤንቫይሮንመንታል ኢምፓክት አሰስመንት እና ስለ ሪስክ አናሊሲስ እንመለከታለን። ኢንክሉዲንግ ስቴክሆልደር አናሊሲስ እና ፖለቲካል ፊዚቢሊቲ እንዴት እንደሚሰራ በተመሳሳይ መልኩ እነዚህ ሁለት ጉዳዮችን የያዘ ቪዲዮ በቀጣይ አዘጋጃለሁኝ። በቀጣይ ባልኳችሁ የቪዲዮ ርዕስ እስክንገናኝ ድረስ ቸርን ሰንብት። ከምናልባት ከመሰነባበታችን በፊት ለመላት ቱቶሪያልስ አዲስ የሆናችሁ መላት ቱቶሪያልስን ሰብስክራይብ ማድረጋችሁን እንዳትረሱ። ይህ ቪዲዮ ብዙዎች ጋር መድረስ እንዲችል ሼር ማድረጋችሁን እንዳትረሱ። ባላችሁ የተለያየ ፕላትፎርም በክላስ የቴሌግራም ቻናል ሊሆን ይችላል፣ በግቢ ደረጃ ባላችሁ የቴሌግራም ቻናል ሊሆን ይችላል፣ በተለያየ መንገድ ፌስቡክም ላይ ምንም ላይ በተቻለ መጠን ብዙዎች ጋር መድረስ እንዲችል፣ ብዙዎችን ኢምፓክት ማድረግ እንዲችል በተቻለ መጠን ሼር ማድረጋችሁን እንዳትረሱ ስል አሳስባለሁኝ። በተረፈ ስለተከታተላችሁኝ ከልብ አመሰግናለሁኝ። እንግዲህ በዚህ መንገድ ፕሮጀክትንም እስከ መጨረሻው ቻፕተር ድረስ እናያለን። እንግዲህ በቀጣይ ቪዲዮ እስክንገናኝ ድረስ በድጋሚ ቸርን ሰንብት። መልካም ጊዜ፣ መልካም ቆይታ።